ፈልግ ሙጭና ወለላ እንዳለው ከዜኖቹ ጋር አብራናችሁ ቆይታ እናደርጋለን አብራችሁን ቆዩ በዓለም አቀፍ ደረጃ ተወዳዳሪ ለመሆንና በኢኮኖሚ የተሻለ አቅም ለመፍጠር በቴክኖሎጂ የታገዙ ወጣት ስራ ፈጣሪዎችን መደገፍ እንደሚገባ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ተናገሩ የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ በቴክኖሎጂ ዘርፍ የተሰማሩ የስታርታፖች የፈጠራ ውድድር ማጠቃለያ መርሃ ግብር በባህር ዳር ከተማ አካሂዷል ዘመኑ ይርጋ የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በቴክኖሎጂ ዘርፍ ለተሰማሩ ወጣት ስራ ፈጣሪ ስታርታፖች በባህር ዳር የውድድር ማጠቃለያ መርሃ ግብር አካሂዷል። በመርሃ ግብሩ የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላና ሌሎች የፌደራል የክልልና የከፍተኛ ትምህርት ተቋማት የስራ ኃላፊዎችና ወጣት ስራ ፈጣሪዎች ተገኝተዋል። ርዕሰ መስተዳድር አረጋ ከበደ በዚሁ ጊዜ እንዳሉት የሚፈለገውን ኢኮኖሚያዊ እድገት ለማምጣትና ተወዳዳሪ ለመሆን ለዲጂታላይዜሽን ልዩ ትኩረት መስጠት የግድ የሚል ነው ብለዋል። ቴክኖሎጂ ዲጂታላይዜሽን የሀገራችንን የኢኮኖሚ ምህዳር በርግዶ እየገባ እንደመሆኑ መጠን ወደዚህ ተግባር መግባት አስገዳጅ ብቻ ሳይሆን ወደፊትም እንደሀገርም እንደግለሰብም ተወዳዳሪ የሚያደርግ ኢኮኖሚ መገንባት አይቻልም። ያ ብቻ ሳይሆን ያለውንም ይዘን መወዳደር አንችልም። የምንፈጥረው ካፒታልም ይሁን ወይም ደግሞ የሀብት መፍጠሪያ የምናደርገው ካፒታልም ይሁን ጉልበትም ይሁን መሬት ፈጠራን ካልጨመርንበት ቴክኖሎጂን ካልጨመርንበት የውጤታማነት ደረጃው በጣም አነስተኛ ነው። ይሄ ደግሞ የሌት ካሜራ አድቫንቴጃችን ተጠቅመን በዚህ ረገድ ከሰፊ ስራ መስራት ይተበቅብናል። ስራ ፈጣሪዎችን በቴክኖሎጂው መስክ ወደ ስራ ማስገባት ከተቻለም ሀገሪቱን የቴክኖሎጂ መዳረሻ ለማድረግ ያስችላል ያሉት ርዕሰ መስተዳድሩ የዛሬው የስራ ፈጠራ ውድድርም ለቀሪ ወጣቶች መነሳሳትን የሚፈጥርና በርካቶች በዘርፉ እንዲሰማሩ እድል የሚፈጥር ነው ብለዋል። ስራ ፈጣሪዎችን ወይም ባለሀብቶችን በተለይ በኢንተርፕራይዝ ደረጃ ወደ ስራ ካስገባን መጪው ጊዜ የኢትዮጵያ የባለሀብት የቴክኖሎጂስቶች መዳረሻ እንደምትሆን በግልጽ በስትራቴጂም ደረጃ የተቀመጠ ነው። ስለዚህ ይሄ ዛሬው ሙከራ በጣም ከፍ ያለ በአንድ በኩል ሐሳብን አመንጭቶ ወደ ገቢራዊ እንቅስቃሴ ለማስገባት ለቀሪ ወጣቶቻችን የሚያስተላልፈው መልእክት ትልቅ ነው። የክልሉ መንግስትም ሐሳብ ያላቸው ስራ ፈጣሪ ስታርታፖችን የሚያበረታታም የስታርታፕ ማበልጸጊያ ማዕከል በቀጣይ ለመገንባት አቅዶ እየሰራ መሆኑንና ዘርፉን ይበልጥ ለማሳደግ ትኩረት መስጠቱን ነው ርዕሰ መስተዳድሩ የተናገሩት። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ አቤል ፈለቀም ወጣት የፈጠራ ሐሳብ አመንጮችን ሐሳባቸው መሬት ላይ ወርዶ ወደ ተግባር እንዲቀየር አስፈላጊውን ድጋፍና ክትትል እናደርጋለን ያሉት ትኩረት የሰጠነውን ፈጠራን የማጠናከር ስራ በተደራሽነት በክትትልና በድጋፍ የሚፈልግበት ደረጃ ላይ እንዲደርስ የፈጠራ ሐሳብ አፍላቂዎች የሐሳብ ያመለካከት ያስተሳሰብና ሌሎች አቅሞችን የማንጠራቀማቸውን ከመስራት እና ከመደገፍ በተጨማሪ መደረግ ያለባቸውን ድጋፎችና ክትትሎችን በማድረግ እንደ ክልል ለሌሎች ተቋማቶችም ለሌሎች ክልሎችም ተሞክሮ የሚሆንና እንደ መነሻ የሚሆን ሰፊ ስራ ለመስራት እንደተዘጋጀን ይሄንንም በኢኖቬሽንና ቴክኖሎጂ ቢሮ ስም አረጋግጣለሁ። በስራ ፈጠራ ውድድሩ ተሳትፈው በአንደኛ ደረጃ ተሸላሚ የሆኑት የግሎ ፕሮዳክሽን ባለቤቶች በበኩላቸው ወጣቶች እንደዚህ አይነት አስቻይ ሁነቶችን ካገኙ የበለጠ ውጤታማ መሆን የሚችሉበት እድል ያለ መሆኑን አሳይተናል ነው ያሉት። የስልጠና ውድድር መርሃ ግብሩም ሐሳብ ላላቸው ወጣቶች ከፍተኛ መነሳሳትን የሚፈጥር ነው ብለዋል። እንደዚህ አይነት ሁነቶች ካሉ እንደዚህ አይነት ውድድሮችም ሆነ የሚያበቁን የስልጠና ማዕከላት ፕሮግራሞች ካሉ ወጣቶቻችን ተወዳድረውም ሐሳቦቻቸውን ማካፍለው ወደ ተሻለ እንቅስቃሴ ለማድረግ ዝግጁ የሆነ ኢነርጂም ስሜትም አላቸው። በተለያዩ ከሚረብሹ ነገሮች ራሳቸውን ገተው ማለት ነውና ማህበረሰባችን ምን ይላል? ወጣት የነብር ጣት ይላል። አሁን እንደዚህ አይነት አስቻይ ነገሮች ወጣት የለውጥ ጣት ብለን ሌላ ኤክስፕሬሽን እንድንወልድ የሚያግዙ ናቸውና ለለውጥ እንዲተጋ በጣም የሚያተጉ ስለሆነ በጣም መበረታታት እንዳለባቸው ከልብ እናምናለን። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር ባዘጋጀው በዚህ የስታርታፖች ውድድር ማጠቃለያ መርሃ ግብር 28 የፈጠራ ሐሳቦች ቀርበው 3ቱ የፈጠራ ግኝቶች አሸናፊ ሆነው ተሸላሚ ሆነዋል። ወጣቶች ተሰጥኦ እንዲያዳብሩና ለሀገር ቴክኖሎጂ እድገት የበኩላቸው ሚና እንዲወጡ በትኩረት እንደሚሰራ የፌደራል ኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ አስታወቁ። በቴክኖሎጂ ዘርፍ የስራ ፈጠራ ሐሳብ ያላቸው ስታርታፖች የማጠቃለያ ውድድር በባህር ዳር ከተማ ተካሂዷል። ተጨማሪውን ከበቀለ ተሾመ እንከታተል።
የኢኖቬሽንና ቴክኖሎጂ ሚኒስቴር ከአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮም እንዲሁም ከባህር ዳር ዩኒቨርሲቲ ጋር በመተባበር የተዘጋጀውን በቴክኖሎጂ ዘርፍ የስራ ፈጠራ ሀሳብ ያላቸውን ስታርታፖች የማጠቃለያ ውድድር በባህር ዳር ተካሂዷል። በአማራ ክልል ያሉ ጸጋዎችን በማልማት ኢኮኖሚውን ማሻሻል ትልቁ ተግባር ነው ያሉት በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪና የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ መሬትን፣ ካፒታልን፣ የሰው ኃይልንና የመፍጠር ጥበብን ማልማትም ሌላው ትኩረት ሊሰጠው የሚገባ ተግባር ነው ብለዋል። ስታርታፖች በባለፉት ቀናት በስልጠና በውድድር አልፋችሁ ለዚህ የማጠቃለያ ፕሮግራም በመድረሳችሁ እንኳን ደስ ያላችሁ ለማለት እወዳለሁ። ሀብት መፍጠር በጣም ወሳኝ ነው። ሀብት መፍጠር ደግሞ ሂደት ነው። እንደ ክልል ሀብት ለመፍጠር ያሉንን ጸጋዎች በአግባቡ ለይተን መጠቀምና ማልማት እንደተጠበቀ ሆኖ አራት ነገሮች ማልማት ግን ለሀብት ፈጠራ በጣም ወሳኝ ነው። መሬት፣ ካፒታል፣ የሰው ኃይል ሶስቱ ሲሆኑ ዋናው ላነሳ የፈለኩት ኢንተርፕሪነርሺፕ ወይም የመፍጠር ጥበብ ነው። ይህም አራተኛው ለሀብት ፈጠራ መልማት ያለበት ጉዳይ ነው። የስራ ፈጠራ ሀሳብ ያላቸው ጀማሪ ስታርታፖች ያደረጉት ውድድር ሀሳባቸውን ወደ ተግባር በመቀየር ለሀገር እድገት ከሚኖረው ፋይዳ ባለፈ እንደ ሀገር የተጀመረውን የስታርታፕ ግንባታም መደላድል የሚፈጥር ነው ያሉት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትሩም ዶክተር በለጠ ሞላ ናቸው። ይህ ፕሮግራም የመማሪያ ተሞክሮ፣ የፈጠራ ባህል ማሳደጊያ፣ ተማሪዎችን ሀሳባቸውን ወደ አዋጭ ንግዶች ለመቀየር የሚያስፈልጋቸውን ዕውቀት እና ክህሎትን ለማሳደግ ዓላማ ያደረገ ብቻ ሳይሆን በቀጣይ እንደ ሀገር የተከናወነ ባለው የስታርታፕ ምህዳር ግንባታ ውስጥ ከወዲሁ መደላድል ለመፍጠር ያለመ ክዋኔ ነው። በዚህ ፕሮግራም ተማሪዎች የፈጠራ ችሎታቸውን፣ ጽናታቸውንና በቀጣይም ጥሩ የወደፊት ስታርታፕ መስራቾች ያቀረቧቸው አዳዲስ ሀሳቦችና መፍትሄዎች የጋዱ ዓለም ተግዳሮቶችን የሚፈቱ ብሎም አዎንታዊ ማህበራዊና ኢኮኖሚያዊ አስተዋጽኦችን የመፍጠር አቅም ያላቸው የወደፊት ስታርታፕ መስራቾች መሆናቸውን አይተናል። የፈጠራ ሀሳብ ያላቸውን ወጣቶች እንዲጠናከሩም ምቹ የስታርታፕ ስነ ምህዳር እንደሚፈጠርም ሚኒስትሩ ገልጸዋል። ለጥረቶቻችሁ እንደግፋችኋለን፣ መደገፋችንን እንቀጥላለን። የፈጠራ ሀሳባችሁን ማሳደጋችሁን ቀጥሉ። ፈጠራን ልምድ ልማድ እንድታደርጉና ባለማችሁት እንድትቀጥሉ ማበረታታት እወዳለሁ። የኢኖቬሽንና ቴክኖሎጂ ሚኒስቴር በመላው ኢትዮጵያ ኢኖቬሽን እና ስራ ፈጠራን ለመደገፍ እና ለማስተዋወቅ ቁርጠኛ ሆኖ እየሰራ ይገኛል። ወጣቶች ተሰጥቷቸውን እንዲያዳብሩ እና ለሀገራችን እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ምቹ የስታርታፕ ስነ ምህዳር ለመፍጠር ከአጋሮቻችን ጋር መስራታችንን እንቀጥላለን። በኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ የተመራ ልዑክ በባህር ዳር ከተማ እየተሰሩ ያሉ የልማት ስራዎችን ተዘዋውረው ተመልክተዋል። ባህር ዳር የቀድሞውንም ቢሆን ተፈጥሮ ሸልሞ የሰራት ከተማ ናት ያሉት የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ አሁን ላይ እየተሰሩ ያሉ የኮሪደር ልማት ስራዎች የበለጠ ውበት አላብሷታል ብለዋል። ሌላው በጉብኝቱ ላይ የተገኙት በኢኖቬሽንና ቴክኖሎጂ ሚኒስቴር የአይሲቲና ዲጂታል ኢኮኖሚ ዘርፍ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ባህር ዳር እያማረባትና እያደገች መምጣቷን መመልከታቸውን ተናግረዋል። ባህር ዳር ከተማ ስማርት ሲቲ ኢኒሺየቲቭን በመተግበር ላይ ያለች ከተማ ስለመሆኗም ነው ሚኒስትር ዴኤታው የተናገሩት። የልኡካን ቡድኑ አባላት ባህር ዳር ከተማ ላይ ባዩት ነገር መደሰታቸውና ከተማዋ ሰላማዊ እንቅስቃሴና ልማት እየተፋጠነባት መሆኑንም አንስተዋል። በጉብኝቱ በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተሞችና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድን ጨምሮ የፌዴራልና የክልል የስራ ኃላፊዎች ተገኝተዋል። ዘገባው የጌታቸው ገደፋው ነው። በአዊ ብሔረሰብ አስተዳደር በበጋ መስኖ ስንዴ ልማትና በሌማት ትሩፋት እየተሰራ ያለው ስራ ውጤታማ መሆኑን የመንግስት ከፍተኛ የስራ ኃላፊዎች ገለጹ። በከፍተኛ የስራ ኃላፊዎች ስራቸው መጎብኘቱ ለቀጣይ የልማት ስራዎች ከፍተኛ መነሳሳት እንደሚፈጥርላቸው አልሚዎቹ ተናግረዋል። ሸዋንግዘው ወግደረስ በአዊ ብሔረሰብ አስተዳደር በቻግኒ ከተማ በጓንጓ ወረዳና በባንጃ ወረዳ የተከናወኑ የግብርና ልማት ስራዎችና
የሌማት ትሩፋት በክልሉ በብሔረሰብ አስተዳደሩና በወረዳ ከፍተኛ የሥራ ኃላፊዎች ተጎብኝተዋል። በበጋ መስኖ ስንዴን ማልማት ባህል እየሆነ የመጣ ቢሆንም አርሶ አደሮቹ ተጠቃሚ እንዲሆኑ ዘመናዊ የመስኖ አውታሮችን በመዘርጋት በኩል የሚታዩ ክፍተቶችን ለመቅረፍ እየተሰራ መሆኑንም የብሔረሰብ አስተዳደሩ የብልጽግና ጽሕፈት ቤት ኃላፊ አቶ አለሙ ሰውነት ገልጸዋል። እንግዲህ መስኖ በሀገር ደረጃም በክልል ደረጃም ትልቁ የግብርና ኢኒሼቲቭ ነው። ብሔረሰብ አስተዳደሩም በመስኖ ዘርፍ ሰፊ ልምድ ያለው አርሶ አደሮቻችንም በዛ ዘርፍ ለመሰማራት ብዙ የማያመነቱ የቀደመ ባህላቸውን ይዘው የመጡ አርሶ አደሮች ናቸው ያሉን። አሁን ይሄን ዘርፍ በዘመናዊ መንገድ ካናል ሰርቶ አርሶ አደሩን በክላስተር ተመሳሳይ ሰብሎችን በአንድ ከባቢ እንዲያመርት ስራ እየተሰራ ነው ያለው። በዚህ ዘርፍ በሁሉም ወረዳዎቻችን በጣም ሰፊ የሆነ ተሞክሮ አለው። ከዚህ በፊት የነበረውን የተበጣጠሰውን የእርሻ ልምምድ ወደ ክላስተር አምጥቶ ሀገር አቀፍ የሆነውን የስንዴ ልማት ኢኒሼቲቭ በተለይ ደግሞ በበጋ ስንዴ እንዴት ማምረት እንደሚቻል ለሕዝባችን ያስተማርንበት ውጤት የሚያገኝንበት ስለሆነ አጠቃላይ ጉብኝታችን በጣም ውጤታማ ነው ተብሎ የሚወሰድ ነው። በአስተዳደሩ የሚገኙ የባህላዊ መስኖ ልማት ስራዎችን በዘመናዊ ለመተካት እየተሰራ ነውም ብለዋል። ይሄ የአርዲ ወንዝ መስኖ ግንባታ አፈጻጸሙን አይታችሁታል። በጣም ሰፊ ቁጥር የሚያለማ ነው። ወደ 600 ሄክታር አፈጻጸሙ ደግሞ አሁን 40% ላይ እየደረሰ ነው። በዚህ ዓመት የሚጠናቀቅ ነው። ባላቸው ግማሽ ሄክታር ማሳ ላይ ከ15 ኩንታል በላይ ስንዴ ለመሰብሰብ እየተዘጋጁ የሚገኙት የሰንከሳ ቀበሌ አርሶ አደር ጌትነት መኮንን እየተደረገላቸው ያለው ድጋፍ ውጤታማነታቸውን ከማሳደግ ባለፈ ከአዳዲስ ቴክኖሎጂዎች ጋር እንዲተዋወቁ እንደረዳቸውም ተናግረዋል። ከኩተገጠም ዘር አዘራር ላይ ከፍተኛ ችግር ነው የነበረ። አሁን ኩተገጠም ስንዴ ክላስተር በቃ ጥሩ እንትና መጥቶልናል። ቀጣይ እንዲያውም በቃ በኮምባይነር ምርት ለመሰብሰብም ከተሞክሮ አይቼ መጥቼ እኔ በቃ ህዝብ ጋርም የጋራ እያደረግን ነው። አሁን መግዛት አቅም ባይፈቅደን በክራይ አመጣን ራሱ ምርቱን በወቅቱ ለመሰብሰብ በቃ ብዙ ለኛ ግባት ሰጥቶናል። በፊት በቃ በወረቀት ሪፖርት ብቻ ነው የነበረ። አሁን በተግባር አዩት በቃ የነበረውን ችግር አሁን ራሱ አልፎ አልፎ በቃ ምርት ላይ የሆነ በቃ ወግ የበለው ሁላ አለ። አሁን በተጨባጭ በአይን አይተዋል። ከታይ በቃ የችግር ሁላ ይቀርፋል የሚል እንትና ያለ በሌማት ትሩፋት የደለቡ በሬዎችንና የወተት ላሞችን በማርባት በኩል እየተሰራ ያለው ስራ ውጤታማ ቢሆንም የብድር እጥረትና የመሰረተ ልማት አለመሟላት ከዚህ የተሻለ ውጤታማ እንዳይሆኑ ማድረጉንም በዘርፉ የተሰማሩት ተሰማ ባየና ተሰማ ታደሰ አንስተዋል። ሌላ ቦታ አሁን በምን ሳር ምናምን ጠይቃለን። ይሄ ሳር እስካሁን አንድ መፍትሄ አላገኘን። ዝም ብለን በድርቆሽና በተለያየ በፉርሽካ በፋጉሉ ነው እየተጠቀምን ያለ ነው። ወተት ገዥ አንድም ነገር የለም። ሁሉም በየቤቱ ላማል ነው። ሸጥ ኑሮ በጣም ያስቀይራል። ወተቱ ከተረከቡ አዋጭ ነው ለማለት ፈልጌ ነው። በብድር ቢያደራጁን ከዚህ የበለጠ ዛሬ 30 ካሰርኩ መንግስት ደግሞ ቢያግዘኝ 60 100 ላሰር ይችላል። በብድር ቢደግፉንም ደስ ይላል። በአዊ ብሔረሰብ አስተዳደር የእንስሳትና አሳ ሀብት ተጠሪ ጽሕፈት ቤት ተወካይ ኃላፊ አቶ ምንችል ተመስገን በበኩላቸው በሌማት ትሩፋት ከአጋር አካላት ጋር በመሆን የገበያ ትስስርን ለመፍጠርና የብድር አቅርቦት ችግሮችን ለመፍታት እየተሰራ ነውም ብለዋል። መጀመሪያ ወደ ማህበር መደራጀት አለባቸው ብለን አደራጅተናል። አሁን ለምለም የወተት ልማትና ግብይት የህብረት ስራ የሚባል ማህበር አቋቁመናል። ያን ማህበር እንግዲህ እነዚህ አሁን ያልገቡ አሉ አባል የማድረግ ስራ መስራት አለብን። አባል ከሆኑ በኋላ ወተታቸውን ሰብስበው ለሚረከቡ አካል እንዲያስረክቡ እየጀመር ነው። በቅርቡ የሚመለከታቸው የክልልና የዞን አመራሮች ስላሉ የሚነሱ ነገሮች አሉ። ከመሬት አቅርቦት አኳያ አሁንም እንደተባለው ከዚህ ከመብራት ጋር በተያያዘ ለክልሉ ለሚመለከታቸው የወሳኝ አካሎች ያደርሳሉ የሚል እንትን አለ። ያው ወደፊት ለውጥ ያመጣል ብለን እናስባለን። የብሔረሰብ አስተዳደሩ የግብርና መምሪያ ምክትል ኃላፊ አቶ አዲሱ ስማቸው የስራ ኃላፊዎቹ ጉብኝት የአርሶ አደሮችን ችግር ለመቅረፍ ሚናው የጎላ መሆኑንም ገልጸዋል። በተግባር ደረጃ በእቅዳችን ውስጥ አጠቃላይ አካተን ስንሰራቸው የነበርናቸውን ተግባራት በመስክ ደግሞ ግራውንድ ላይ ወርደን ማህበረሰቡ ምን ያክል ተጠቃሚ ነው የሚለውን በብሔረሰባችን አስተዳደር ከፍተኛ የሆኑ አመራሮችና በክልል ደረጃም ጭምር ከፍተኛ አመራሮች ተገኝተው በመስክ ምልከታ ያካሄዱ ያሉት በጉለት የሚታዩ በአርሶ አደሩ በተጠቃሚ ማህበረሰብ ዘንድ ያሉ ክፍተቶችን በመለየት በቀጣይ በከፍተኛ አመራር ሌብል መፈታት ያለባቸውን ችግሮችም ጭምር ወስዶ በመነጋገር በቀጣይ የሚጠበቅባቸውን ጉለቶች ለመሙላት ከፍተኛ አስተዋጽኦ ያለው ነው ብለን እናስባለን። ማህበረሰባችን የገበያ እጦትም ጭምር እንዳይገጥመው በተገኘ መንገድ ተጠቃሚ ወይም ደግሞ ገበያ አፈላልጎ ከመሸጥ ጋር በተያያዘ የአካባቢው ማህበረሰብ በማህበራት አደራጅቶ እስከ ማዕከላዊ ገበያ የሚመረተውን ምርት አጓጉዞ የሚሸጥበትን እድል ለመፍጠር በስፋት እየተሰራ ያለበት ሁኔታ ነው ያለ።
ብልጽግና ባካሄደው ጉባኤ በሀገሪቱ ሰላምን ለማስፈን ብሔራዊ አንድነትን ለማምጣትና መሰረታዊ የህዝብ ጥያቄዎችን መመለስ የሚያስችሉ አቅጣጫዎች የተቀመጡበት ነው ሲሉ የፓርቲው ምክትል ፕሬዚዳንትና ጽህፈት ቤት ኃላፊ አደም ፋራ ተናገሩ። ፓርቲው ለ5ኛ ዓመት ምስረታ በዓሉና ሁለተኛ ጠቅላላ ጉባኤው አስተዋጽኦ ላደረጉ አካላት የምስጋና መርሃ ግብር አካሂዷል። ተመስገን ዳረገውት ብልጽግና ፓርቲ ለፓርቲው ምስረታ 5ኛ ዓመትና ለሁለተኛው ጠቅላላ ጉባኤ አስተዋጽኦ ላደረጉ አካላት የምስጋና መርሃ ግብር አካሂዷል። በስነ ስርዓቱ የብልጽግና ፓርቲ ምክትል ፕሬዝዳንትና የጽህፈት ቤት ኃላፊ አደም ፋራህን ጨምሮ ከፍተኛ የሥራ ኃላፊዎች ተገኝተዋል። የፓርቲው ምክትል ፕሬዝዳንትና የጽህፈት ቤቱ ኃላፊ አቶ አደም ፋራህ ሁለተኛው የብልጽግና ፓርቲ ጉባኤ በስኬት እንዲጠናቀቅ አስተዋጽኦ ስላደረጋችሁ ፓርቲው ምስጋና ያቀርብላችኋል ብለዋል። የተከበራችሁ ለ5ኛው ዓመት የፓርቲያችን ምስረታ በዓልና ሁለተኛ መደበኛ ጉባኤ ተለያዩ አስተዋጽኦ ያበረከታችሁ አካላት፣ ክቡራትና ክቡራን እንግዶች፣ በቅድሚያ በሁላችሁም ተሳትፎ ድጋፍና ትብብር የብልጽግና ፓርቲ 5ኛ ዓመት የምስረታ በዓልና ሁለተኛው መደበኛ ጉባኤ በሰላምና በስኬት በመከናወናቸው እንኳን ደስ አላችሁ እንኳን ደስ አለን ማለት እፈልጋለሁ። የፓርቲው 5ኛ ዓመት የምስረታ በዓልና ሁለተኛ ጠቅላላ ጉባኤ ፓርቲው ባለፉት 5 ዓመታት የገጠሙትን ተግዳሮቶችና የነበሩትን ስኬቶች በአግባቡ ለመገምገም ያስቻለ መሆኑን አቶ አደም ፋራ ገልጸዋል። የፓርቲያችን 5ኛ ዓመት የምስረታ በዓል አከባበር ባለፉት 5 ዓመታት የመጣንበትን የለውጥ ጉዞ በሚገባ የገመገምንበት፣ ጥንካሬዎቻችንን ክፍተቶቻችንንና ቀጣይ የመፍትሄ አቅጣጫዎችን በአግባቡ የለየንበት፣ የፓርቲያችንን ውስጣዊ አንድነትና የህዝቡን ድጋፍ ይበልጥ ያጠናከርንበት እንዲሁም ለቀጣይ ውጥኖቻችን ስኬት ከፍተኛ መነሳሳትን የፈጠርንበት ነበር። ሁለተኛው የፓርቲያችን መደበኛ ጉባኤም ለፓርቲያችንም ሆነ ለሀገራችን ትልቅ ፋይዳ ባስገኘ መልኩ በስኬታማነት የተካሄደ ነበር። በጉባኤው የብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ ብቻ ሳይሆን ለአፍሪካ ብልጽግናም ሆነ ለሰው ልጆች ሁሉ የሚጠቅሙ ምርጥ እሳቤዎች ይዞ ስኬታማ ጉዞ እያደረገ ያለ ፓርቲ መሆኑን አረጋግጧል። ብልጽግና ያካሄደው ጉባኤ በቀጣይ በኢትዮጵያ ሰላም ለማስፈን ዲሞክራሲን ለማረጋገጥ ህብረ ብሔራዊ አንድነትን ለማምጣትና መሰረታዊ የህዝብ ጥያቄዎችን ለመመለስ አቅጣጫ ለማስቀመጥ አግዟል ሲሉ አቶ አደም ፋራ ገልጸዋል። የፓርቲውን ጥራትና ጥንካሬ ይበልጥ ለማሳደግ ህብረ ብሔራዊ አንድነትን ለማጎልበት የዲሞክራሲ ስርዓት ግንባታን ለማጠናከር የህግ የበላይነትና ዘላቂ የሆነ አዎንታዊ ሰላም ለማስፈን የኢኮኖሚ ልማት ቀጣይነት፣ ጥራት፣ ፍትሃዊነትና ዘላቂነት ለማረጋገጥ ማህበራዊ ፍትህ ለማስፈን እንዲሁም ብሔራዊ ጥቅሞቻችንን በሚያረጋግጥ መንገድ የተሰሩ የዲፕሎማሲ ስራዎችን አጠናክሮ ለማስቀጠል የሚረዱ ወሳኝ አቅጣጫዎች ተቀምጠዋል። በተጨማሪም የህዝቡ አንገብጋቢ ጥያቄዎች የሆኑትን የኑሮ ውድነት፣ የስራ አጥነት፣ የመንግስት አገልግሎት ቅልጥፍና ጉድለት፣ የሙስናና ብልሹ አሰራር፣ የመሰረተ ልማትና የሰላም ችግሮችን ህዝቡንና ሌሎች ባለድርሻ አካላትን ባሳተፈ መልኩ ለመፍታት የሚያስችሉ አቅጣጫዎችም ተቀምጠዋል። ተቋማትና ድርጅቶች በገንዘብ በቁሳቁስና በእውቀታቸው አስተዋጽኦ ማድረጋቸውን የገለጹት ምክትል ፕሬዝዳንቱ ይህም ፓርቲው ጉባኤውን በስኬት እንዲያከናውን እንዳገዘው ነው የገለጹት። የፓርቲያችን ብልጽግና 5ኛ ዓመት የምስረታ በዓልና ሁለተኛው መደበኛ ጉባኤ በሰላምና በስኬት እንዲካሄዱ በማስተባበር በገንዘብ፣ በሙያ፣ በቁሳቁስ፣ በሞራል፣ በጸጥታ ስራና ተቋማዊ ተልእኮን በመወጣት አስተዋጽኦ ላበረከታችሁ ሁሉ በብልጽግና ፓርቲ ስም ከልብ አመሰግናለሁ። በምስጋና ስነ ስርዓቱ የአማራ ሚዲያ ኮርፖሬሽንን ጨምሮ ለመገናኛ ብዙሃን፣ ለመንግስት ተቋማት፣ ለባለሀብቶችና ለተለያዩ ማህበራት ተወካዮች እውቅናና ምስጋና ተበርክቶላቸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በ10 ክልሎችና በ2 ከተማ አስተዳደሮች ከ1000 በላይ ወረዳዎችን ያማከለ የተሳታፊና
የአጀንዳ ማሰባሰብ ስራዎችን አከናውኗል። በአማራ ክልልም የተሳታፊ ልየታ መሰራቱን የገለጸው ኮሚሽኑ የሰላም እጦቱ ግን አሁንም ፈተና እንደሆነበት አስታውቋል። በቀጣይ የአጀንዳ ማሰባሰብ ስራዎችን ጨምሮ ሌሎች ተግባራትን ለማከናወን ከአማራ ክልል መንግስት ጋር የተለያዩ ውይይቶች መጀመሩን የገለጸው ኮሚሽኑ በትጥቅ ትግል ላይ ያሉ ወገኖችም ወደ ምክክር እንዲመጡ ባለድርሻ አካላት የበኩላቸውን እንዲወጡም ጠይቋል። መሰረት ስጦታ ያዘጋጀውን የትንታኔ ዘገባ በፍቃዱ አበበ ያቀርበዋል። የረጅም ጊዜ ታሪክ ያላት ኢትዮጵያ በሀገረ መንግስት ምስረታም ይሁን በጊዜ ሂደት በተለያዩ ፖለቲካዊ አስተሳሰቦች ባላቸው ግለሰቦች በሚነዛ ትርክት በህዝቦች መካከል የተለያዩ ልዩነቶች ሲፈጠሩ ቆይተዋል። በዚህም ዘርፈ ብዙ ችግሮች ባሉባት ሀገር ውስጥ የሚታዩ ዋና ዋና ችግሮችን በውይይትና በምክክር ለመፍታት ባለፉት 3 ዓመታት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ዘላቂ መፍትሄ ለማምጣት የተለያዩ ስራዎችን ሲያከናውን ቆይቷል። ኮሚሽኑ ከ3 ዓመት በፊት ሲቋቋም ጀምሮ ፈተናዎች ነበሩበት ያሉት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በችግር ውስጥም ሆኖ በርካታ ስራዎች ሲሰሩ መቆየታቸውን ተናግረዋል። ገና ስራችን ስንጀምር የተጠየቅነው ነገር ምንድን ነበር? ጦርነት ሰሜን እያለ እንዴት ይሄን ትጀምራላችሁ ነው የተባለው። እኛ ደግሞ 2 አማራጭ ነው ያለን። አንዱ ጦርነቱ እስኪቆም ድረስ ዝም ብለን አጣጥፈን እጃችን መቀመጥ፣ ብንቀመጥ ኖሮ 1 ዓመት ወደ ኋላ ሄደን ነበር ማለት ነው። ሁለተኛው አማራጭ ግን ሰላሙ ያለው ሁኔታ ላይ ሌሎች እየሰሩ እኛም ሙከራችን እያደረግን ስራችንን መቀጠል ነው። በቅርቡ ባለፉት 3 ዓመታት የተከናወኑ አበይት ተግባራትን አስመልክቶ ለጋዜጠኞች መግለጫ የሰጠው ሀገራዊ ምክክር ኮሚሽኑ አካታችና አሳታፊ ማድረግ ላይ ትኩረት አድርጎ ሲሰራ መቆየቱን ገልጿል። በዚህም በ10 ክልሎችና በ2 ከተማ አስተዳደሮች ከ1000 በላይ ወረዳዎችን ያማከለ የተሳታፊና የአጀንዳ ማሰባሰብ ወሳኝ ምዕራፎች ተጠናቀዋልም ብለዋል። ሀገራችን ላለችበት ሁኔታ መሰረታዊ የሆኑ መንስኤዎችን ለመለየት የተሄደበት መንገድ ለሀገራችን አዲስ ምዕራፍ ከፋች ነው። በዚህ መሰረት ተሳትፎ እዚህ ላይ እንደምታዩት 29.7% ሴቶች መሳተፍ ችለዋል። በወረዳ ደረጃ እኛ ሀገር ውስጥ ብዙ ጊዜ ችግር ከሚደርስባቸው ወይም ከሚገለሉ ማህበረሰብ ክፍሎች ውስጥ የአካል ጉዳተኞች ናቸው። 5% አካል ጉዳተኞች ከ1333 ወይም በ1231 ወረዳዎች ውስጥ ከቅዱ 92.4 የተሳታፊዎች ልየታ አፈጻጸም እንዳለ ሀገራዊ ምክክር ኮሚሽኑ በ10 ክልሎችና በ2 ከተማ አስተዳደሮች የተሳታፊና የአጀንዳ ማሰባሰብ ወሳኝ ምዕራፎችን ያጠናቀቀ ቢሆንም በአማራ ክልል ግን በተፈጠረው የጸጥታ ችግር ምክንያት በቅዱ ልክ አልሰራም ተብሏል። ከአሚኮ ጋር በበይነ መረብ ቆይታ ያደረጉት የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ እስካሁን በክልሉ 8 ወረዳዎች ሲቀሩ በ267 ከተማ አስተዳደሮችና ወረዳዎች የተሳታፊ ልየታ መሰራቱን ተናግረዋል። በክልሉ እንደሚታወቀው ግጭቶች አሉ፣ አለመረጋጋቶች አሉ፣ የጸጥታ ችግሮች አሉ። ስለዚህ እነዚህ የጸጥታ ችግሮች ሂደቱን እንዳያስተጓጉል በሂደቱ የሚሳተፉ ተሳታፊዎች ላይ ደግሞ ችግር እንዳያጋጥማቸው አስፈላጊው ጥንቃቄ መደረግ ስለነበረበት እነዚህ ሁሉ ጥንቃቄ የተደረገው ስራዎች ለመስራት ተሞክሯል። ቅድም ከጠቀስኩል ከ267 ከሚሆኑ ከተማ አስተዳደሮችና ወረዳዎች መካከል 8 ወረዳዎች ብቻ ሲቀሩ አሁንም በዋናነት በጸጥታ ችግር ምክንያት ሌሎቹ ወረዳዎችና ከተማ አስተዳደሮች ግን ተሳታፊዎቻቸውን የለዩበት ደረጃ ላይ ማድረስ ተችሏል ማለት ነው። በቀጣይ የአጀንዳ ማሰባሰብ ስራዎችን ጨምሮ ሌሎች ስራዎችን ለመስራት ከአማራ ክልል መንግስት ጋር ውይይቶች እየተካሄዱ መሆኑን የገለጹት አቶ ጥበቡ በተለይም የታጠቁ ኃይሎችን ጨምሮ ሁሉም ባለድርሻ አካላት ተሳታፊ እንዲሆኑ ታቅዶ እየተሰራ መሆኑን ገልጸዋል። ቀጣይ ዋና ስራ የሚሆነው የክልሉን አጀንዳ የማሰባሰብ ስራ ይሆናል ማለት ነው። ሌላው በክልሉ የሚሰራው ስራ ቅድም አንተም አንስተዋል። በትጥቅ ትግል ውስጥ ያሉ ወገኖች አሉ። እነዚህ ወገኖች ወደ ምክክር መድረኩ እንዲመጡ እስከ መጨረሻው ድረስ ጥረት ማድረግ ነው። በተመሳሳይ መንገድ ፖለቲካ ፓርቲዎችም እንደዚሁ በሀገር አቀፍም በክልልም ደረጃ የሚንቀሳቀሱና ነገር ግን በሂደቱ ያልተሳተፉ ያሉ የፖለቲካ ፓርቲዎችም ወደ መድረኩ እንዲመጡ የማድረግ ስራዎችን በአማራ ክልል ላይ ትኩረት ሰጥቶ የሚሰራቸው ስራዎች ይሆናሉ ማለት ነውና በእኛ እቅድ መሰረት በጣም ባጠረ ጊዜ ውስጥ የክልሉን አጀንዳ የማሰባሰብ ስራ በሀገር አቀፍ ደረጃ በሚካሄደው ጉባኤ ላይ ደግሞ የሚሳተፉ ተወካዮችን የማስመረጡ ስራ በተሳካ ሁኔታ እናጠናቀቃለን ብለን እናስባለን። ሆኖም ግን በሀገሪቱ በተለያዩ አካባቢዎች ኮሚሽኑ ለሀገራዊ ምክክር ሂደት ያግዛሉ የተባሉ ስራዎችን እየሰራ ቢሆንም የሰላም እጦት ግን አሁንም ፈተና ሆኖ መዝለቁን ከኢቲቪ ጋር ቆይታ ያደረጉት በኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ገልጸዋል። ይሁን እንጂ ኮሚሽኑ ጥሪ ከማቅረብ ጀምሮ ሁኔታዎችን በማመቻቸት ስራ መስራቱን ተናግረዋል። አካታች ለመሆን የሚደረገውን ነገር ሁሉ አድርገናል። ለታጣቂ ኃይሎችም ጥሪ አስተላልፈናል።
ሁኔታዎችንም አመቻችተናል መተው መሳተፍ እንዲችሉ አንድ የሰላም ስምምነት ሲፈረም ኦሮሚያ ክልል አይተናል በጣም ያበረታታናል በጣም ደስ ይለናል ምክንያቱም የሚቀርሰው እንዲኖር አንፈልግም ተስፋ የምናረጋው እንደዚህ አይነቱ ነገር እንደሚቀጥል ነው እኛም ያ ሊሆን እንዲችል የሚቻለንን ጥረት አሁንም እያደረግን ነው ወደፊትም እንቀጥላለን ማለት ነው በትጥቅ ትግል ያሉ ወገኖች ወደ ምክክር እንዲመጡ ሀገራዊ ምክክር ኮሚሽኑ ስራዎችን ሲሰራ ቆይቷል ያሉት ቃል አቀባዩ አቶ ጥበቡ ታደሰ ስራው በሀገራዊ ምክክር ኮሚሽኑ ብቻ የሚፈጸም ባለመሆኑ ሁሉም ባለድርሻ አካላት ርብርብ እንዲያደርጉ ጠይቀዋል ምናልባት ኮሚሽኑ ከተሰጠው ተግባርና ኃላፊነትን ማቋያ ብቻውን የሚወጣው ስራ አይደለም የሚሆነው ይሄ ማለት ምን ማለት ነው በግጭት ውስጥ ያሉ ወገኖች ማለት የታጠቁ ወገኖችም መንግስትም ጭምር በግጭት ውስጥ ያለ እንደመሆኑ መጠን እና ዓለም አቀፍ ማህበረሰቡም በሀገር ውስጥ ያሉ ተሰሚነት ያላቸው ግለሰቦችም የእምነት ተቋማትም ፖለቲካል ፓርቲዎችም ጭምር ሁሉም ርብርብ ሊያደርግበት የሚገባ ጉዳይ ነው ብለን እናምናለን በኮሚሽኑ በኩል ግን አንደኛ እነዚህ ወገኖች በምክክር ሂደቱ ላይ መሳተፋቸው በጣም አስፈላጊ ነው ምክንያቱም አጀንዳ ስላላቸው ነው ወደ ጫካ የገቡት መሳሪያ ነገቡት ብሎ ያምናል ሁለተኛ ነገር ደግሞ በታጣቂ ወገኖችም እንደገና በመንግስትምና ሌላው የሚመለከተው ባለድርሻ አካል ሁሉ ምቹ ሁኔታ ፈጥሮ ወደዚህ መድረክ የሚመጡባቸው ሁኔታዎች ላይ መመቻቸት አለባቸው የሚሉ አቋሞች አሉ በዜጎች ላይ እየደረሰ ያለው ሁሉን አቀፍ እንግልትና በደል ሊቆም እንደሚገባ በደቡብ ጎንደር ዞን የሚገኙ ነዋሪዎች ጠየቁ። በጸጥታ መደፍረሱ ምክንያት ህዝቡ ከፍተኛ የኢኮኖሚና ማህበራዊ ስብራት እየገጠመው መሆኑን ያነሱት ነዋሪዎቹ መንግስት የዜጎችን ደህንነት ለመጠበቅ ህግ የማስከበር ዘመቻውን አጠናክሮ እንዲቀጥልም ጠይቀዋል። አዲሱ ተስፋዬ በትንታኔ ተመልክቶታል። በአማራ ክልል ለረጅም ወራት የዘለቀው የሰላም እጦት በዜጎች ማህበራዊና ኢኮኖሚያዊ መስተጋብር ላይ አሉታዊ ጫና አሳድሯል። የሰላም እጦቱን ተከትሎ የሚፈጸሙ የእገታና ዝርፊያ ወንጀሎች መበራከታቸው ደግሞ ዜጎችን ለከፋ አካላዊና ስነ ልቦናዊ ጉዳት ዳርጓቸዋል። በደቡብ ጎንደር ዞን ያለውን የሰላም ችግር ለመፍታትና ህዝቡ ተረጋግቶ መደበኛ ስራውን እንዲያከናውን ለማድረግ ህዝባዊ ውይይቶች እየተካሄዱ ናቸው። በተካሄዱ ህዝባዊ መድረኮችም የሰላም እጦት ህዝቡን ለከፋ ችግርና ጉስቁልና እየዳረገው በመሆኑ መንግስት የዜጎችን ህልውና በመጠበቅ ረገድ ኃላፊነቱን እንዲወጣም ተጠይቋል። መጀመሪያ ሰላማችን ይረጋገጥ ወጥተን እንግባ በሽተኛ ቸካፕ ለማድረግ እኮ ባህር ዳር ለመሄድ ተቸግሮ ሀዚ ፓራላይዝ ይሆነ ስንት ዋዶቻችን ናቸው የሞቱት ይሄ ሞት እስከ መቼ ነው የሚያዋጣን እስከ መቼ ነው የምንገዳደለው በጸጥታ መደፍረሱ ምክንያት ለሁለት ዓመታት የተጎዳውን የአማራ ክልል የትምህርት ተግባር ወደ ነበረበት ለመመለስ መንግስት ከህብረተሰቡ ጋር በመተባበር ሊሰራ እንደሚገባም በውይይቱ መድረኩ ተነስቷል። በአሁኑ ሰዓት መምራን እኮ እየተሰቃዩ ነው በዛ ሲሄዱ ይባረራሉ እነዚህ ሰዎች ምን ይብሉ ምንስ ይስሩ እና ትምህርት አሁን ሐላቻ ጋብቻ ታግዶ የኖረው የ12 ዓመት ህፃን በሙሉ ዘንድሮ ተድሯል ሴት ከዚህ በላይ ትውልድ ይሞታል እንዴ እየሞተ እኮ ነው ያለው ለምን ትምህርት ይቀራል ለምን ምሁራን ይወጡ በእኛ አይደለም እንዴ በመምራን አይደለም እንዴ በካህናቶች አይደለም እንዴ ትምህርት ከሌለ ሰላም የለም እነዚህ ሁሉ ምናያቸው እንቆች ሌላ ሊተካባቸው ይገባል የተማረ ኃይል ያስፈልገናል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ በክልሉ የታጠቁ ኃይሎች በሚፈጽሙት ጥፋት ምክንያት የዜጎች ማህበራዊ ፖለቲካዊና ኢኮኖሚያዊ መስተጋብር ችግር ውስጥ መውደቁን ተናግረዋል። በጽንፈኝነት አመለካከትና ተግባር ተመርዘው በታላቁ ህዝባችን ላይ በሰላም ወጥቶ እንዳይገባ ሰርቶ እንዳይበላ ልጆቹን እንዳያስተምር ማዳበሪያ በወቅቱና በፍጥነት እንዳይቀርብለት ተገቢ የሆነ የጤና ክትትልና አገልግሎት እንዳናገኝ በማድረግ ህዝባችን በማዋረድና በማበስቆል ላይ የተሰማሩ ኃይሎች አደብ ሊገዙም ይገባል። የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማረ ሰጤ በክልሉ የተፈጠረው የሰላም ችግር ዜጎችን ለከፋ ጉዳትና ጉስቁልና ከመዳረጉም በላይ የክልሉን እድገትም ወደ ኋላ እንዲቀር አድርጎታል ብለዋል። አማራ ክልል አርሶ አደሮች ዘንድሮ ባለፈው ዓመት የደረሰባቸው በደል እጅግ የከፋ ነው። ይዘረፋል፣ ይገረፋል፣ ይደበደባል፣ ንብረቱን አምጣ ይባላል፣ እህል ውሃ አምጣ ይባላል። እሱ ማይሰራ ግን ሚቀለብ እንደ ተምች ሚበላ ግን ማይሰራ በአርሶ አደሩ ላይ የተጣበቀ ዶዬ
የተፈጠረው። ይሄ ደግሞ ከራሳችን የወጣ ነው። ይሄን በቃ ልንለው ይገባል። ዋናው ይሄ ኃይል ምንም የአማራ ህዝብን አንድም ጠብ የሚል ጥያቄ የለውም፣ አንድነት የለውም። መንግስት አንድ ህግን የማስከበር ስራ እየሰራ ነው። በሌላው ቀን ለሰላም ድርድር ዝግጁ ነው። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ መንግስት የዜጎችን ሁለንተናዊ መብትና ደህንነት የመጠበቅ ኃላፊነቱን ለመወጣት በሚያደርገው ህግ ማስከበር ዘመቻ ህብረተሰቡ የሰላሙ ባለቤት በመሆን ከመንግስት ጎን ሊቆም እንደሚገባም አሳስበዋል። መንግስት እየወሰደው ባለው የህግ ማስከበር ተልዕኮ ሁላችንም ባለቤቱ ነን። ሁላችንም በጋራ መስራት አለብን። ለምሳሌ አሁን ማዳበሪያ ከየት ነው የሚመጣው? አሁን ማዳበሪያ በሰላማዊ መንገድ እንዳይገባ ወደ አርሶ አደሩ እንዳይደርስ ከፍተኛ ስጋት ነው የተጋረጠብን። ይሄ ቡድናውን በየአካባቢው እየቀማ ለመሸጥ አሰፍስፏል። ስለዚህ አርሶ አደር ማለት ደግሞ እውነት ነው፣ ለእውነት ነው። የአማራ ህዝብ ማለት ለእውነት ነው። ሁሌም ቢሆን ዋጋ የሚከፍለው ለእኛ መሆን ካልቻል ለማንም ልንሆን አንችልም። ወጥተን አብረን ህግ ማስከበር፣ አካባቢያችን ሰላም ማድረግ፣ የመንገር ላይ ዝርፊያን ማስቆም ያስፈልጋል ማለት ነው። በአማራ ክልል ያለውን የሰላም ችግር በዘላቂነት ለመፍታትና የህዝቡን ሰላም ለማረጋገጥ ከጦርነትና ግጭት ይልቅ መነጋገርንና መደማመጥን ተመራጭ በማድረግ የህዝባችንን ሰቆቃና እንግልት መቀነስ እንደሚገባም ተገልጿል። በባህር ዳር ሀገረ ስብከት የደብረ ጽዮን ሰላም አርጊው ቅድስት ማርያም ገዳም ሰንበት ትምህርት ቤት አባላት ለአብነት ተማሪዎችና ለአቅመ ደካሞች ነፃ የሕክምና አገልግሎትና ሌሎች ድጋፎችን አደረጉ። ሰንበት ትምህርት ቤቱ የአብይ ጾም 4ኛ ሳምንት መጻጉዕን ምክንያት በማድረግ ነው ድጋፉን ያደረገው። አማራ ሊቁ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አስተምሮ መሰረት የአብይ ጾም 4ኛው ሳምንት መጻጉዕ ይባላል። ዕለቱ የተሰየመውም ኢየሱስ ክርስቶስ ለ38 ዓመታት ታማሚ የነበረውን ሰው መጻጉዕን በዚህ ዕለት በመፈወሱ ነው። በባህር ዳር ሀገረ ስብከት የደብረ ጽዮን ሰላም አርጊው ቅድስት ማርያም ገዳምም ዕለቱን አስመልክቶ ለ4ኛ ጊዜ ድጋፍ ማድረጋቸውን የሰንበት ትምህርት ቤቱ አስተባባሪ ወጣት ባንተ አምላክ ሙልጌታ ተናግሯል። ይህ የዚህ ሃይማኖት ነህ ሳንል በመኪና ሰብስበን እናመጣለን። የአብነት ተማሪዎች ከዚህ አሉ። ስለዚህ የምታዩት የሕክምና አገልግሎት ይሰጣል፣ የመመገብ አገልግሎት ይሰጣል፣ ጸጉርን የማስተካከል ስራ ይሰጣል፣ ጥፍር የመቁለጥ ገላን የማጠብ ስራ ይሰራል ማለት ነው። ስለዚህ ስንጀምር ያነሳሳን አብይን ጾም ምክንያት በማድረግ ይህን የመጻጉዕን የድነት ቀን መረጥንና ከትንሹ ጀምረን ዛሬ እንደ እግዚአብሔር ፈቃድ እዚህ ደርሰናል ማለት ነው። ሰንበት ትምህርት ቤቱ ለአቅመ ደካሞችና ለአብነት ተማሪዎች የሕክምና አገልግሎት፣ ጸጉር የማስተካከል፣ የገላ ጠባ፣ የአልባሳት ድጋፍና የምሳ ግብዣ ፕሮግራምም አካሂዷል። የሕክምና አገልግሎት ሲሰጡ ያገኘናቸው ሐኪሞችም የነጻ አገልግሎት በማድረጋችን ከፍተኛ የመንፈስ እርካታ አግኝተናል ብለዋል። በምንመጣበት ጊዜ ብዙ አይነት ስክሪኒንጎች ነው የምንሰራ። ለምሳሌ ስኳር ካለ፣ ግፊት ካለ በጣም የተለያዩ አይነት ኢንቨስቲጌሽኖችን ስለምናደርግላቸው ያላወቁትን በሽታ የማወቅ ነገር አለ። እኛ ከፈጣሪ እናገኘዋለን በሚል ነው የምንሰራው። ህዝባችን ብናገለግል ከአመት አንድ ቀን ነው እንግዲህ ይህ ፕሮግራም ከተቋቋመ 4 አመቱ ነው። ከ4 አመቱ ነው 3ኛ አመቴ ነው ማለት ነው። 3 አመት ተሳትፍ ያለው ያንዳንዳችን ነገ ምን እንደምንሆን አናቀምኛምና ልክ ይሄን በጎ አገልግለን እነሱን እንጠቅማለን። እኛም በጎ አድራጎት ወይም በህሊናችን እንረካለን። ድጋፍ የተደረገላቸው የህብረተሰብ ክፍሎች በበኩላቸው በተደረገላቸው ድጋፍ መደሰታቸውን ተናግረዋል። ድጋፍ ላደረጉላቸው አካላትም ምስጋና አቅርበዋል። ሕክምናችንንም ታከምነ፣ አሁን መጠጣችንንም ተመገብነ፣ ሁለተኛም ቁርሳችንን በደንብ በላን፣ ልብሳችንን በደንብ ለበስን፣ ተጸዳይተን አመስግነናል። እመቤቴ ማርያም ትጠብቅልኝ፣ እንቧይ ፍሬ ሆኑልኝ፣ ጌታዬ ተባረኩ ብያለሁ። ደም ምርመራ ተደርጎልኛል። የልቤንም በጣም መርምረውኛል። አስላይም ተካላይም አስላይም ደሞ አሁን መርመራው በጣም ያዩኝ አሁን ሰደው ወደ ላብራቶሪ እየሰደዱ ነው። መርመራው አሪፍ ነው። የደብረ ጽዮን ሰላም አርጊው ቅድስት ማርያም ገዳም አስተዳዳሪ መላከ ጽዮን አባ ገብረ ሚካኤል ድረስ በጾም ወቅት ከእህል መቆጠብ ብቻ ሳይሆን እርስ በርስ መረዳዳት ለሀገር ሰላም ከፍተኛ አስተዋጽኦ ስላለው ምዕመናኑ እርስ በርስ መረዳዳት እንዳለበት መልእክት አስተላልፈዋል። ትልቁ የጾሙ ትሩፋት እንግዲህ ከእህል ተቆጥቦ መቆየት ብቻ አይደለም፣ በጎ ማድረግንም ክፉ ማድረግን ትቶ በጎ ማድረግንም መስራትም ነው። የበጎ ስራ ውጤቶች ምንድናቸው ብለን ስንል አሁን የምናደርጋቸውን የሌለው
ያለው የሌለውን በመርዳት በመደገፍ ልብስ ሊሆን ይችላል፣ ምግብ ሊሆን ይችላል፣ የሚጠጣ ሊሆን ይችላል፣ መንገድ ማሳየትም ሊሆን ይችላል እኮ አይዞ ካለበት ያደረሰ ባይኖርም እንኳ በጎ ቃላት አሁን በጎ ቃል የሚናገርም እየጠፋ እኮ ነው። የቃላት ራሱ በቃላት አማካይነት ሰዎች ወደ አልተፈለገ ነገር የሚወድቁትና የሚደርሱት የቃላት ውርውሮሽም ስላሉና በቃላት ራሱ መርዳት ይቻላል። መላከ ጽዮን አባ ገብረ ሚካኤል ድጋፍ ያደረጉ አካላትን አመስግነዋል። ገዳሟ ከዓመት አንድ ጊዜ የምታደርገውን ሕክምና በቋሚነት ለማስቀጠል እየሰራች በመሆኑ ይህ ተግባር እውን እንዲሆን በጎ አድራጊ ግለሰቦች የተለመደ ድጋፋቸውን እንዲያደርጉም ጥሪ አቅርበዋል።